ሰላም የሆት ስፖርት ቤተሰቦች የሰዓቱን ስፖርታዊ መረጃዎች ይዘንላችሁ መጥተናል። ዛሬው ስፖርት መረጃችን ከዓለማችን ትላልቅ የማራቶን ውድድሮች መካከል አንዱ የሆነው የሴኡል የማራቶን ውድድር በነገው ዕለት ይካሄዳል። ተጠባቂ ኢትዮጵያውያን በዚህ ውድድር ላይ ይሳተፋሉ። እነማን ናቸው? ውድድሩስ ምን አይነት ግምት አግኝተዋል? የሚለውን መረጃ አብራችሁ ስትቆዩ የምትሰሙት ነው። ወጣቱ ትውልድ ኢትዮጵያዊ በጣሊያን ሴሪያ ተፈላጊነቱ ጨምሯል። ክለብ ስለመቀየሩ አዲስ መረጃ ወጥቶ እሱንም የምትሰሙት ነው የሚሆነው። የኢትዮጵያ አትሌቲክስ ፌዴሬሽን ከሰሞኑን እጅግ አነቃቃሪና አዳዲስ ውሳኔዎችን እየወሰነ ይገኛል። ብሔራዊ ፌዴሬሽኑ አትሌቲክሱን የሚታደግ ህጎችን እያወጣ ነው ወይ? ምንድናቸው አዳዲስ ህጎቹ? የሚሉትን ዝርዝር መረጃ አብራችሁን ስትሆኑ የምትሰሙት ይሆናል። ከነዚህና ከሌሎች ስፖርታዊ መረጃዎች ጋር አብራችሁ እንድትቆዩ እንጋብዛለን። ወደ መጀመሪያው መረጃችን በዓለማችን ትላልቅ የማራቶን ውድድሮች መካከል አንዱ የሆነው የሴኡል ማራቶን በነገው ዕለት በደቡብ ኮሪያ መዲና ይከናወናል። በሁለቱም ጾታዎች አሸናፊ ኢትዮጵያውያን አትሌቶች ከፍተኛ ግምት አግኝተዋል። በተለይም ደግሞ ከኬንያን ጋር የሚደረገው ፍክክር ከወዲሁ ከፍተኛ ትኩረት አግኝተዋል። የአምናቹ አሸናፊዎች ጀማል ይመርና ፍቅርተ ወሮታ ድላቸውን ለማስጠጠል ከኬንያን አትሌቶች ብርቱ ፉክክር ይጠብቃቸዋል ተብሏል። ጀማል አምና ሲያሸንፍ የገባበት ሰዓት 2 ሰዓት ከ06 ደቂቃ ከ08 ሰከንድ የግል ምርጥ ሰዓቱ ነው። በዛ ውድድር ተከትለውት የገቡት ኬንያውኑ ሮንዛስ ሎክዌታሞ ኬሌሞ፣ ኤደን ኪፕቶም ዘንድሮም ለፉክክሩ ተዘጋጅተዋል። ከነሱ በተጨማሪ ርቀቱን 2 ሰዓት ከ06 እና ከዛ በታች በሆነ ሰዓት መሮጥ የቻሉ 4 አትሌቶች 3 ኬንያና 1 ኢትዮጵያዊ መኖራቸው ፉክክሩን የበለጠ አጓጊ አድርጎ በሴቶች ምድብ ፍቅርተ ወሮታ አምና ክብሯን ለማስጠበቅ ትሮጣለች። አትሌቷ በጊዜው አሸናፊ ስትሆን የገባችበት ሰዓት 2 ሰዓት ከ21 ደቂቃ 32 ሰከንድ ነበር። ይሁንና የግል ምርጥ ሰዓቷ መስከረም ላይ በበርሊን ማራቶን ሁለተኛ ስትወጣ ያስመዘገበችው 2 ሰዓት ከ18 ደቂቃ 48 ሰከንድ ነው። በነገው ውድድር ከሚሳተፉት መካከል ከእሷ በመቀጠል ጥሩ ሰዓት ካላት ቦሰና ሙላቴ ብርቱ ፍክክር ይጠብቃታል ተብሏል። እነሱን ጨምሮ 6 አትሌቶች በርቀቱ 2 ሰዓት ከ23 ደቂቃ በታች የግል ምርጥ ሰዓት ያላቸው ናቸው። በነገው ውድድር ከሚሳተፉት የዓለማችን ታዋቂ ማራቶኒስቶች መካከል ጥቂቶቹን እንጥቀስ። በሴቶች መስታወት ፍቅሩ፣ ቦሰና ሙላቴ፣ ፍቅርተ ወረታ፣ በቀለች ጉደታ፣ ቤተልሔም አፈንጉስ እናም ጃፓናዊቷ አያኖ ኢኪቹ ተጠባቂ አትሌቶች ናቸው። በወንዶች እንደዚሁ በርናርድ ኪፕሮፕ ኬንያዊ ነው፣ አፍቱ ተክሉ፣ ሰለሞን ኪራው ኢትዮጵያዊ፣ ዳንኤል ቦኒዮ፣ ገብረ ጻዲቅ አብርሃ፣ ጀማል ይመር፣ ኤድዊን ኪፕቶ ኬንያ አሸናፊ ሞገስ፣ ፌሊክስ ኪሮዋ፣ አዳኔ ከበደ፣ ስታሊን ቤት ኪብሮም ደስታ፣ ስታሊን ቤት ክብሮም ደስታ፣ ናዮ ሳኩዶ ተጠባቂ ጃፓናውያን አትሌቶች ናቸው። እንግዲህ በነገው ዕለት በሚደረገው ውድድር ላይ ኢትዮጵያውያን አትሌቶች ድል እንዲቀናቸው እንመኛለን። የተለመደውን የወርቅ ሜዳሊያም ወደ ሀገራቸው እንዲያስገኙ ምኞታችንን እንገልጻለን። በቀጣይነት የምናገኘው መረጃ የኢትዮጵያ አትሌቲክስ ፌዴሬሽን የተመለከተ መረጃ ነው። አትሌቲክስ ፌዴሬሽኑ ፕሬዝዳንት ስለሺን ጨምሮ በርካታ አመራሮች ከሰሞኑን ዓለም አቀፍ ውድድሮች ላይ ኢትዮጵያውያን ሲወዳደሩበት መልክ ህግ እየወጣለት እንደሆነም ይታወቃል። ብሔራዊ ፌዴሬሽኑ አትሌቲክሱን የሚታደግ እጅግ ወሳኝ ህጎችን እያወጣ ነው የሚሉ አትሌቶች ባለሙያዎች እንዳሉ ሆኑ አንዳንድ አትሌቶች ዘንድ ቅሬታም እያስመጣ ይገኛል። በኢትዮጵያ በተለይም ከቅርብ ዓመታት ወደ የኢትዮጵያን አትሌቶች ውድድሮችን ጨምሮ ልምምድ በሚያደርጉባቸው ስፍራዎች ከኢትዮጵያም ሆነ ከዓለም አቀፉ ተቋም ምንም አይነት ህጋዊ እውቅና የስራ ፈቃድ ሳይኖራቸው አትሌት ማናጀር ስም አሊያም በማናጀር ወኪልነት የሚንቀሳቀሱ የውጭ ሀገር ዜጎች ቁጥር እየበረከተ መምጣቱ ሲነገር ቆይቶ በእነዚህ ጎጥ ሰዎች ምክንያት የኢትዮጵያን አትሌቶች ልምምድ የሚያዘወትሩባቸው ስፍራዎች አበረታች ቅመሞች ዝውውር ስለመኖሩ ቀደም ሲል የውጭ ሀገር ዜጎች ወደ ኢትዮጵያ ሲገቡም ሆነ ሲወጡ እኔን የሚመለከት ጉዳይ አይደለም የሚል ዝምታ መርጦ የነበረው የኢትዮጵያ አትሌቲክስ ፌዴሬሽን የአትሌት ማናጀሮች ተወካዮች የካቲት 27 ቀን 2017 ዓ.ም በጻፈው ደብዳቤ የአትሌት ማናጀር አሊያም የማናጀር ተወካዮቻቸውንና ኢትዮጵያ ውስጥ የመኖሪያ አድራሻቸውን የሚያሳይ ማስረጃን ጨምሮ አለን የሚሉትን ህጋዊ እውቅና የሥራ ፈቃድ ይዘው ፌዴሬሽኑ ጽሕፈት ቤት እስከ መጋቢት 12 ቀን 2017 ዓ.ም ድረስ እንዲመዘገቡ አሳስቧል። በተጠቀሰው ቀን ገደብ መሰረት አስፈላጊ ምዝገባ ያላደረገ ማናጀር አሊያም የማናጀር ተወካይ ቢኖር ከብሔራዊ ፌዴሬሽኑ ምንም አይነት አገልግሎት የማያገኝ ስለመሆኑ ጭምር አስጠንቅቋል። ፌዴሬሽኑ እዚህም በተጨማሪ ህጋዊ ያልሆኑና ያልተመዘገቡ የአትሌት ማናጀሮች አሊያም የማናጀር ተወካዮች ላይ አስፈላጊውን ህግ የማስከበር ስራ እንደሚሰራ ህጋዊ እርምጃዎችን መስራት ይቻል ዘንድም ለሚመለከተው የመንግስት አካል የሚያሳውቅ መሆኑን በማስጠንቀቂያ ጭምር አካቷል። የተቋሙን ውሳኔ ተከትሎ ሪፖርተር ያነጋገራቸው የዘርፉ ባለሙያ
እንዳሉት በአትሌት ማናጀር አሊያን በማናጀር ተወካይ ስም ከዓለም አቀፍ ተቋምም ሆነ ከኢትዮጵያ አትሌቲክስ ፌዴሬሽን ምንም አይነት ህጋዊ እውቅና ህጋዊ ፍቃድ ሳይኖራቸው የኢትዮጵያ አትሌቶች ልምምድ በሚያዘወትሩባቸው እንደ እንጦጦ አካባቢ የመሳሰሉ ስፍራዎች በፈለጉት ሰዓትና ጊዜ ፌስታል ሙሉ መድኃኒት አንጠልጥለው ሲንቀሳቀሱ በሚውሉ የውጭ ሀገር ዜጋዎች የሚስተዋሉበት አጋጣሚ እንዳለም ተናግረዋል። ይህን እውነታ ብሔራዊ ፌዴሬሽኑ ጨምሮ ማናቸውም የአትሌቲክስ ቤተሰቦች የሚታወቅ ፀሐይ የሞቀው አደባባይ ሚስጥር ነው። ብሔራዊ ፌዴሬሽኑ አሁን ላይ ለአትሌቶችም ሆነ ለአትሌቲክሱ አስቸጋሪና አደገኛ ሆኖ የቆየውን የህገወጥ አካሄድ ወደ ህጋዊ መስመር ለማስገባት እያደረገ ያለው ጥረት የሚደነቅ ነው። አትሌቲክሱን በህገወጦች መታደግ ይቻል ዘንድም ጥርስ እንዲያወጣ ጭምር ብዙዎች እያሳሰቡ ይገኛሉ። በሌላ በኩል ብሔራዊ ፌዴሬሽኑ ከመጋቢት 12 እስከ 14 በቻይና ናንጂንግ ለሚካሄደው የዓለም የቤት ውስጥ ውድድር 14 ብሔራዊ አትሌቶችን መርጦ ዝግጅት መጀመሩን አስታውቋል። ከምርጫው ጋር ተያይዞ ቅሬታ ያቀረቡት አትሌቶች እንዳሉ ሆኖ የቅሬታው ዝርዝር ጉዳይ ተጣርቶ ምላሽ እንዲሰጥ ፌዴሬሽኑ አስታውቋል። ፌዴሬሽኑ ባለፈው አርብ የካቲት 27 ቀን እንዳስታወቀው በዓለም የቤት ውስጥ አትሌቲክስ ሻምፒዮና ኢትዮጵያን የሚወክሉት አትሌቶች መካከል በ800 ሜትር ሴቶች በፓሪስ ኦሎምፒክ የብር ሜዳሊያ ባለቤቷ ጽጌ ድጉማ፣ ንግስት ጌታቸውና ሀብታም አለሙ ሲመረጡ በወንዶች በውድድሩ የሚያበቃውን ሰዓት ሚኒሞ ያሟሉ አትሌት ባለመኑ በምርጫ የተካተተ አትሌት የለም። ለ1500 ሜትር ሴቶች ጉዳፍ ጸጋዬ፣ ዱርቤ ወልቴጂ፣ ወርቅነሽ መለሰ፣ በወንዶች ሳሙኤል ተፈራና መለስ ንብረት፣ በ3000 ሜትር ሴቶች ፍሮወይነ ኃይሉ፣ ብርቄ ሀየሎምና ጽጌ ገብረሰላማ፣ በወንዶች ጌትነት ዋለ፣ ቢኒያም መሀሪ በፓሪስ ኦሎምፒክ 10000 ሜትር የብር ሜዳሊያ ያሸነፉ ብር አርጌ ተመርጠዋል። በአሰልጣኝነት የተመደቡት ህልፍ ጎና ደረሰ ብርሃኑ ናቸው። የምርጫውን ሂደት ተከትሎ ቅሬታ ያላቸው አትሌቶች ቅሬታቸውን በአጭር ቀነ ገደብ እስከ የካቲት 28 ቀን እንዲያቀርቡ መደረጉ ምርጫው ተአማኒነት እንዳይኖር አድርገዋል በሚል ቅሬታ ያቀረቡ አትሌቶችም አሰልጣኞችም ነበሩ። ለሚዲያ ሀሳባቸውን ያካፈሉ የኢትዮጵያ አትሌቲክስ ፌዴሬሽን ጽሕፈት ቤት ኃላፊ አቶ ዮሐንስ እንግዳ ቅሬታ የሚቀርቡ አትሌቶችም ሆኑ አሰልጣኞች ቢኖሩ ቅሬታቸው ታይቶ ምላሽ እንዲሰጣቸው ይደረጋል ሲሉም ለመገናኛ ብዙሃን ገልጸዋል። ወደ ሌላኛው መረጃችን ስናልፍ እግር ኳስን የተመለከተ መረጃ እናገኛለን። በቅርቡ በሴሪያ የመጀመሪያ ጨዋታውን ያደረገው ትልቅ ተስፋ የተጣለበት ትውልድ ኢትዮጵያዊ አዲስ ክለብ ስለመቀላቀሉ መረጃ ወጥቷል። በ2015 የቶሪኖ ታዳጊዎች ቡድን ተቀላቅሎ ላለፉት ዓመታት በአራት የቶሪኖ ክለብ ታዳጊ ቡድኖች ቆይታ ካደረገ በኋላ በቅርቡ ወደ ዋና ቡድን ያደገው ትውልድ ኢትዮጵያዊ አሮን ሲማግልቼላ በውሰት ውል ለሴሪ ሲ ክለብ በሆነው ቴርናን ተቀላቅሏል። ከወራት በፊት ቶሪኖ አታላንታን 2-1 ባሸነፈበት የሴሪያ ጨዋታ ላይ መጀመሪያ ጨዋታውን ያደረገው ትውልድ ኢትዮጵያ ተጨማሪ ልምድ በሴሪ ሲ ምድብ 2 ላይ እየተሳተፈ የሚገኘውና በሁለተኛው ደረጃ ለተቀመጠው ክለብ ለ6 ወራት የውሰት ውል ተቀላቅሏል። የቱሪን ተወላጅ ከሆነችው እናቱ ካቲያን በዝዌት ወልዶ በሚላን ከተማ በማደጎነት ካደገው የቀድሞ ተጫዋች ኢትዮጵያ አባቱ ማቲያ ሲማግሌቼላ በቱሪን ከተማ የተወለደው ወዲሁ ትልቅ ትኩረት የሳበው ወጣቱ በ2022 በእንግሊዝ ጋዜጣ ዘጋርዲያን 2005 በተወለዱት ምርጥ ተጫዋቾች መካከል መካተቱ ሲታወስ ባለፈው ዓመት ደግሞ የፓሎን ግራንት አዋርድ ምርጥ ተጫዋችነት ዘርፍ ተሸላሚ እንደነበር ይታወቃል። ተስፈኛው ተጫዋች የጣሊያን ወጣት ብሔራዊ ቡድን ስር በአውሮፓ ዋንጫውን ባሳየው ብቃት ክረምቱ የዝውውር መስኮት የፈረንሳይን ፒኤስጂን ጨምሮ በርካታ አውሮፓ ክለቦች ትኩረት መሳብ ቢችል በእናት ክለቡ ለመቆየት መወሰኑ ይታወሳል። አሁን ደግሞ በተጨማሪ ልምድ ወደ ሴሪ ሲ ክለብ በጨዋታዎች ላይ መሳተፍ ጀምሯል። ከሰዓታት በኋላ 9ኛው ሳምንት የእንግሊዝ ፕሪሚየር ሊግ ሲቀጥል 5 ጨዋታዎች ይደረጋሉ። ምሽት 12 ሰዓት ላይ 4 ጨዋታዎች የሚደረጉ ማንቸስተር ሲቲ በኢታድ ብራይተን ኤንድ ሆቭ አልቢዮንን የሚያስተናግድበት ጨዋታ ይጠበቃል። ደካማ ውድድር ዓመትን እያሳለፈ የሚገኘው በፔፕ ጋርዲዮላ የሚመራው ዛሬው ዕለት ተጋጣሚያቸውን ብራይተን ላይ ባደረጓቸው ባለፉት 5 ጨዋታዎች 3ቱ በመርታት የተሻለ ታሪክ ቢኖራቸውም ባለፉት 5 ተከታታይ ፕሪሚየር ሊግ ጨዋታዎች በሙሉ ያሸነፉት ብራይተኖች ሰሞንኛ አቋም ጥሩ በመሆኑ ለሲቲዎች ፈተናውን ያከብድባቸዋል ተብሎ ይጠበቃል። በተመሳሳይ ኤቨርተን በጉድሰን ፓርክ ዌስትሃምን ሲጋብዝ በሳውዝሃምፕተን በሜዳው ወልቭስን ያስተናግዳል። ምሽቱ 2 ሰዓት ተኩል ላይ ደግሞ ቦርንማውዝ ከብሬንትፎርድ ይጫወታሉ። እንደዚሁም ኢፕስዊች ታውን ከኖቲንግሃም ፎረስት፣ ሳውዝሃምፕተን ከወልቭስ፣ ቦርንማውዝ ከብሬንትፎርድ በእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎች ናቸው። በስፔን ላሊጋ ቪያሪያል ሪያል ማድሪድን ያስተናግዳል። ዢሮና ከቫሌንሺያ፣ ሪያል ቫላዶሊድ ከሴልታ ቪጎ የሚያደርጉትን ተጠባቂ ጨዋታ በስፔን ላሊጋ የሚቀጥሉ ጨዋታዎች ናቸው። እንግዲህ ተጠባቂው የእንግሊዝ ፕሪሚየር ሊግ የሚደረገው በነገ ዕለት ነው። አርሰናል ከቼልሲ የሚገናኙበት፣ እንደዚሁም ፉላም ከቶትናም፣ ሌስተር ከማንቸስተር ዩናይትድ የሚገናኙበት ጨዋታ በእንግሊዝ ፕሪሚየር ሊግ ተጠባቂ ውድድሮች ናቸው። እዚሁም የደረጃ ሰንጠረዡ ላይ ይፈጥራል ተብሎ የሚጠበቀው በስፔን ላሊጋ የሚደረገው አትሌቲኮ ማድሪድና ባርሴሎና መካከል የሚደረገውም ጨዋታ እንዲሁ ሌላኛው ተጠባቂ ጨዋታ ነው። ኤፍኤል ካፕ ወይም በተለምዶ ካርዲን ካፕ የተባለ የሚጠራ ውድድር ሊቨርፑል ከኒውካስል 1 ሰዓት ተኩል ላይ ይገናኛሉ። በዚህ ውድድር እንግዲህ ኒውካስል ከረጅም ዓመታት በኋላ ዋንጫ ለማሸነፍ ይፈልጋል። ሊቨርፑል ኩሉ ፕሪሚየር ሊጉን ከወዲሁ ያረጋገጠ ይመስል ስለዚህ ይህንን ዋንጫ እንደ ሁለተኛ ዋንጫ ለመውሰድ ሲዝኑን ለማጠናቀቅ እጅግ ተጠባቂ
ፉክክር ይደረግበታል ተብሎ የሚጠበቅ ውድድር። ሰዓታችሁን ጠብቃችሁ ፕሮግራሞቹን በመከታተል እግር ኳሱን ከታተሉ እንጋብዛለን። ለአሁን ያዝንላችሁ ስፖርታዊ መረጃዎች ይህን ይመስላሉ። መረጃዎቹ ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ታደርጉ አክብሮት እንጋብዛለን። አብራችሁን ስለቆያችሁ እናመሰግናለን። ሰላም።